ዛሬ ዘመናዊ ለሽያጭ የቀረቡ ሁለት ቪላ ቤቶች እንዲሁም አንድ ግራውንድ ፕላስቱ በማይታመን ዋጋ ለሽያጭ የቀረቡ የቤት መረጃዎችን ይዤላችሁ መጥቻለሁ። እያንዳንዳቸውን ካሬያቸው፣ ዋጋቸው፣ የት አካባቢ እንደሚገኙም አብራችሁ ስትቆዩ ትሰማላችሁ። ወደ መረጃው ጤና ይስጥልን እንደምናላችሁ ውድ የዘወትር አድማጭ ተመልካቾቻችን፣ ዛሬ በመጀመሪያ ደረጃ ያመጣሁላችሁ በጣም ቆንጆ ቤት ዝንጥ ያለ ቪላ ቤት ለሽያጭ ወጥቷል። ለመኖሪያ ተብሎ የተገነባ ነው። ንጹህ፣ እጅግ በጣም ቆንጆና ውብ፣ አቀማመጡ ደግሞ ሁለት መንገድ ተጠቃሚ ወደ ጠዋት ፀሐይ የሚያይ ሲሆን በአዲስ አበባ ውስጥ በሰሚት አካባቢ የሚገኝ ቪላ ቤት ነው። በካርታ 180 ካሬ ሜትር ነው። ግቢው ሁለት መኪኖችን እንዲይዝ ታስቦ ተገንብቷል። ስሪፌዝ መብራት፣ ውሃም ተሟልቶለታል። በተጨማሪም 3 መኝታ ቤቶች ያሉት ሲሆን ሁሉም መኝታ ቤቶች የውስጥ ሻወር፣ ሽንት ቤትና ቁም ሳጥን የተዘጋጀላቸው ቆንጆ ቤት፣ ምንም አይነት እንከን የሌለበት ዘመናዊ ቪላ ቤት የምትፈልጉ ካላችሁ ነገ ዛሬ ሳትሉ መታችሁ እዩት። 100% የምትወዱት ቤት ነው። ግቢው በምታዩት እንግዲህ ሁለት መኪኖችን ቀጥ አድርጎ የሚይዝ ቪላ ቤት ነው። ታዲያ የተሰራበት የፊኒሽንግ እቃም ቆንጆ የሚባል ነው። ይህ ደግሞ እኛ ስላልን ሳይሆን እናንተ መታችሁ የምትመሰክሩት የምታዩት ነው የሚሆነው። ከዛ በተጨማሪም አካባቢው ከፈጣሪ በተጨማሪ 24 ሰዓት የሰው ጥበቃ ያለበት ቆንጆ ሰፈር ከዋና አስፓልት በቅርብ ርቀት የሚገኝ ነው። ይህ አሁን ያያችሁት እንግዲህ ሳሎኑ ሲሆን ወደ መኝታ ክፍሎቹ አመራን። መኝታ ክፍሎቹ እንግዲህ ይህ የመጀመሪያው የቤቱ ትልቁ መኝታ ቤት ሲሆን ቁምሳጥን ፊት ለፊት አለ። ከቁምሳጥን በኋላ መታጠቢያ ክፍል አለ። ቆንጆ ነው አቀማመጡ። እንግዲህ የጠዋት ፀሐይ ስለሆነ በጣም ደስ የሚል ነው። እንደተነሳችሁ የጠዋት ፀሐይ ነው የምታዩት። ይህ መታጠቢያ ክፍሉ ነው። ምንም አይነት ወጪ አይጠይቅም። ገዝታችሁ ብታከራዩት በጥሩ ብር መከራየት የሚችል ራሳችሁ ብትኖሩበትም ቆንጆ ሰፈር ላይ ነው። ይህም የምታዩት የልጆች አንደኛው መኝታ ቤት ሲሆን መታጠቢያ ክፍሉ ጎን ላይ ነው ያለው። ሁለተኛው የልጆች መኝታ ቤት ወይም የቤቱ ሶስተኛ መኝታ ቤት ሲሆን ፊት ለፊት የምታዩት በር ደግሞ የውስጥ መታጠቢያ ክፍል ነው። ቁም ሳጥንም አለው። ቤቱ ከፍ ብሎ የተሰራ ነው። እንግዲህ በሀገራችን ሙቀት ቢስፋፋም ቅዝቃዜን እንጂ ሙቀትን የማያስተጋባ ቤት ሲሆን ይህ የምታዩት ደግሞ ሰርቪሱ ላይ ያለ ኪችን ነው። ትራዲሽናል ኪችን ቆንጆ ነው። ሰፊ ነው። ምንም አይነት ፕሮግራም ቢኖርባችሁ የመጨናነቅ ነገር አያሳይም። ከዛ በተጨማሪ እዚህ ላይ ደግሞ ሰፊ ለእንግዳ መኝታ ቤት መሆን የሚችል አንድ ክፍል አለ። ከዚህ በተጨማሪም ለስራ አጋዥ ወይም ለሰራተኛ መኝታ ቤት መሆን የሚችል ይህ ተዘግቶ የምታዩት በር ነው። ከዛ በተጨማሪ ለሰርቪሶቹ እዚህ ላይ መታጠቢያ ቤት አለ፣ የውጭ ሻወር፣ ሽንት ቤት ማለት ነው። ታዲያ ይህን ቪላ ቤት በ180 ካሬ ሜትር ላይ ያረፈ ሲሆን አሁን በ22 ሚሊዮን ብር ጥሪ መጨረሻውን ካላችሁ ደግሞ 21 ሚሊዮን ብር 00 ምንም የማይቀንስ እዚህ ሰፈር ላይ ለሽያጭ ቀርቦላችኋል። የተሟላ ፋይል ነው። ቀጥታ ወደ ውልና ማስረጃ ሄዳችሁ መዋል የምትችሉት ሲሆን ኮብልስቶን መንገድ የተሰራለት ምንም አይነት ይህ ቀረው የማያስብል ቆንጆ ሳይት ላይ ለሽያጭ የቀረበ ቪላ ቤት ነው። በአዲስ አበባ ውስጥ የሚገኝ ሰሚት አካባቢ ያለ ቤት ነው። መታችሁ እዩት። ፋይሉንም አጣርታችሁ ቀጥታ መግዛት መቻል ብቻ ነው። ወደ ሌላኛው የዕለቱ መረጃ ልውሰዳችሁ። ወደ ሁለተኛው የዕለቱ መረጃ ስናመራ ዘመናዊ ቪላ ቤት ማንም ያልኖረበት ቆንጆ ሰፈር ላይ ለሽያጭ የቀረበ 230 ካሬ ሜትር አቀማመጡ ወደ ደቡብ የዞረ ቆንጆ ሰፈር ላይ ነው። እንግዲህ በተመሳሳይ ደረጃ ባየ ነው አካባቢው ላይ ቪላ ቤቶች በርከት ብለው ይገኛሉ። ኮብልስቶን መንገድ አሁን በግንባታ ላይ የሚገኝ አካባቢ ነው። ከዛ ውጭ እንግዲህ ግቢው ሁለት መኪኖችን በጥሩ ሁኔታ በነፃነት ያስቆማል። ዋና ቤቱ ላይም 3 ቆንጆ መኝታ ቤቶችን ይዟል። አንድ ሰፊ ሳሎን የያዘ ሲሆን ሰርቪሶችንም በጥሩ ሁኔታ የያዘ ነው። ምንም አይነት ወጪ የማይጠይቅ፣ ከፈለጋችሁ ግን ቀለም መቀየር ብቻ ይጠበቅባችኋል። ይህን ቤት እንግዲህ ከዋና አስፓልት በቅርብ ርቀት የሚገኝ ነው። ይህ የምታዩት ሳሎን ነው። ፊት ለፊት ኦፕን ኪችን ተገጥሟል። ጽዳት ብቻ ካልሆነ ሌላ ወጪ አይጠይቅም። ቀጥታ መኖር መጀመር አሊያ ደግሞ ማከራየት፣ እንዲሁም አትራፊም ተጠቃሚ ከሆናችሁ እንግዲህ ገዝታችሁ አሁን ብትይዙት በጥሩ ዋጋ እንደቀረበ ነው እንግዲህ የምንነግራችሁ። የቤቶች ዋጋ እንግዲህ ቅናሽ እንደነበር ይታወቃል። አሁን ግን በርካታ ቤቶች እየተሸጡ ነው። ይህን ቤት አያምልጣችሁን የምንለው ያን ደግሞ መሬት ላይ መታችሁ ስታዩት እውነቱ ይገባችኋል። ታዲያ 3 መኝታ ቤቶች ዋናው ላይ ያሉ ሲሆን ትልቁ መኝታ ቤት የምታዩት ነው። ቆንጆ ተደርጎ ተሰርቷል። ሰፋ ያለ ነው። የተፈጥሮ ብርሃን እንዲሁም አየር እንዲያገኝ ታስቦ ተሰርቷል።
ፊት ለፊት ደግሞ በቁም ሳጥን አልፈን ደግሞ መታጠቢያ ቤቱን እናገኛለን እዚህ ላይ ማለት ነው። ሴራሚክ ደግሞ ከታች እስከ ላይም በጥሩ ሁኔታ ተሰርቶላቸዋል። ከዚህ በመቀጠል ሌሎች የልጆች መኝታ ቤቶች አሉ። በግራና በቀኝ የሚገኙ ናቸው። የልጆች መኝታ ቤትም ቁም ሳጥን ያለው ነው። ጥሩ የቀለም ስራን፣ ቆንጆ የፊኒሽንግ ሁኔታን ተጠቅሞ ነው የሚገኘው። በተጨማሪም ሰፋ ያሉ ናቸው። ሌሎች እንግዲህ 4 መኝታ ቤቶች የሚያደርጉትን እዚህ ላይ ግን 3 መኝታ ቤት ክፍሎች እንዳይጠቡ ታስበው በጥሩ ሁኔታ ተሰርቷል። ከዛ በተጨማሪ ወደ ሰርቪሱ ቦታ ስንሄድ መሀል ላይ ፊት ለፊት የምታዩት ኪችኑ ነው። ቆንጆ ኪችን ነው። ሰፋ ብሎ የተዘጋጀ ካቢኔት የተገጠመለት ነው። በጣም ቆንጆ ተደርጎ ተሰርቷል። ከዛ በተጨማሪ ከኪችኑ በቀኝና በግራ በኩል ደግሞ ለእንግዳ መኝታ ቤት እንዲሁም ለስራ አጋዥ ወይም ለሰራተኛ መኝታ ቤት አገልግሎት የሚሆኑ የተለያዩ 2 ክፍሎችን ይዟል። ከዛ በተጨማሪ ውጭ ላይም ሻወር፣ ሽንት ቤት ለሰርቪሶቹ የተዘጋጀ ሲሆን ከግቢ ወደ ሰርቪሶቹም በዚህ በኩል ማለፍ ትችላላችሁ ማለት ነው። ከዛ ውጭ ምንም አይነት ወጪን የማይጠይቅ መኖሪያ ቤት የምትፈልጉ ካላችሁ 24 ሚሊዮን ብር ተብሏል። ጥሪ ነው። በጣም ድርድር አለው። መታችሁ እዩት። በካሽ ብቻ ለምትገዙ ደግሞ መታችሁ እዩ። በባንክ ለምትገዙ እንግዲህ ይህ ቤት በባንክ አንሸጥም ተብሏል። ጊዜዎች ይሄዳሉ። ከዛ ውጭ ግን ትክክለኛ ባንኮች አሁን ለቤት ብር ከፋይ አይደሉም ተብሎ ነው የሚታሰበው። ስለዚህ ሻጮቻችን በካሽ ብቻ ብለውናል። መታችሁ እዩት፣ ትወዱታላችሁ። ፋይል ቆንጆ ነው። ኢካርታ ነው። ቀጥታ ተዋውላችሁ ስም መዞር የሚችል ነው። አያት ኃይሌ ሪል ስቴት አካባቢ የሚገኝ 230 ካሬ ሜትር ዘመናዊ ቪላ ቤት ነው። በአካባቢው ስትመጡ ይህን እንዲሁም ሌሎችን በርካታ ቤቶች አይታችሁ ለመሄድ ቀድማችሁ ደውላችሁ ቀጠሮ አስይዙን። ገዢ ያልሆናችሁ ባላችሁበት ሙሉ መረጃን ውሰዱ። ስትወስኑ ብቻ ደግሞ መምጣት እንዳለባችሁ እንነግራችኋለን። ከዛ በተጨማሪ ዛሬ በሶስተኛ ደረጃ ያመጣውላችሁ በርካሽ የቀረበ ግራውንድ ፕላስ 3 ይህ የምታዩት ቤት ሰው ያልኖረበት ነው። እስካሁን መኖር አልተጀመረበትም። ይህም የሚገኘው አያት አካባቢ ነው። 230 ካሬ ሜትር ግራውንድ ፕላስ 2 በውስጡ በጣም ደስ የሚሉ መኝታ ቤቶችን ሰፊ ሳሎን የያዘ በ33 ሚሊዮን ብር ለሽያጭ ቀርቧል። ጥሪው 35 ሚሊዮን ብር ነው። ይህን ቤት እንግዲህ የምታዩት ግራውንዱ ነው። ቆንጆ ተደርጎ ተሰርቷል። ሰፊ ነው። ፊት ለፊት ደግሞ ኦፕን ኪችን በዚህ በምታዩት መልኩ ተዘጋጅቷል። ይህን ቤት በባንክም በካሽም መግዛት ለምትፈልጉ መታችሁ እዩት። እንግዲህ በዚህ ከቤቱ በጀርባ በኩል ግሪን ተዘጋጅቶለታል። እዚህ ላይ ደግሞ የስራ አጋዥ መኝታ ቤት እንዲሁም ኪችንም በጥሩ ሁኔታ ተዘጋጅቷል። ከፈለጋችሁ እንግዲህ የኛው ክፍል እንደ ስቶር የኪችን ቤት እቃዎችን እንደ ግብዓት ማጠራቀሚያ ማድረግ ትችላላችሁ። ከዛ ውጭ ወደ አንደኛ ፎቅ ስንገባ ቆንጆ 3 መኝታ ቤቶችን የያዙ ሲሆን መኝታ ቤቶቹም ሰፋ ተደርገው የተሰሩ እንዲሁም ጥሩ አቀማመጥን የያዙ ናቸው። ፊት ለፊት እንግዲህ የምናየው የቤቱን ትልቁን መኝታ ቤት ነው። ይህ የምታዩት ማለት ነው። በጣም ሰፊ ነው። ቆንጆ ተደርጎ የተሰራ ነው። የሴራሚክ አጠቃቀሙ እያንዳንዱ የተጠቀማቸው የእንጨት ስራዎች፣ በሮች፣ ቁምሳጥኖች፣ የተጠቀማቸው አልሙኒየም፣ መስታወት፣ ሁሉም ነገሮች አሁን አሉ የሚባሉ ቆንጆ እቃዎችን ተጠቅሞ ነው የሰራው። የምታዩት እንግዲህ መልበሻ ክፍሉ የትልቁ መኝታ ቤት ነው። ከዛ ውጭ መታጠቢያ ክፍሉ በዚህ ላይ ነው። በጣም ቆንጆ ተደርጎ የተጠቀመ ዲዛይን ነው። ከዚህ በመቀጠል ሌላው 2 መኝታ ቤቶች፣ አንደኛው እዚህ በግራ በኩል ያለው ሲሆን ቁምሳጥን የተዘጋጀለት ሰፋ ብሎ የተሰራ ነው። ከዚህ ፊት ለፊት ላይ ደግሞ ሌላ 1 መኝታ ቤት ቁምሳጥን ያለው ሲሆን እዚህ ላይ የጋራ መታጠቢያ ክፍልን ይዞ ነው የሚገኘው፣ የሁለቱ መኝታ ቤቶች ማለት ነው። ከዛ በተጨማሪ ፊት ለፊት እዚህ ላይ ደግሞ 1 ሰፋ ብሎ የተዘጋጀ መኝታ ቤት አለ። ከፈለጋችሁ እንግዲህ ይህንም እንደ ቢሮም መጠቀም ትችላላችሁ። እዚህ ጎን ላይ ደግሞ ውጭ ላይ ሻወር ቤት ተዘጋጅቷል። ታዲያ ከዋና መኝታ ቤቱ ጋር 4 መኝታ ቤት አንደኛ ፎቅ ላይ ያገኘን ሲሆን ወደ 2ኛ ፎቅ ላይ ስንወጣ ደግሞ ተጨማሪ ሳሎን እንዲሁም ተጨማሪ መኝታ ቤቶችን ይዟል። እንግዲህ በምታዩት መልኩ የፊኒሽንግ ሁኔታ ያለቀ ነው። ብቻ ቤት ፈላጊ ከሆናችሁ ነገ ዛሬ ሳትሉ ይህንን ቤት መታችሁት። ይህ 2ኛው ሳሎን የምታዩት ሲሆን ከፊት ለፊት ደግሞ ኦፕን ኪችን ቦታ ተዘጋጅቷል። ጎን ላይ መታጠቢያ ቤት አለ። እዚህ ላይ ደግሞ ለእንግዳ መኝታ ቤትም ጎን ላይ ተዘጋጅቷል።
እያንዳንዱ እንግዲህ በጣም ጥሩ ተደርገው የተሰሩ ናቸው። በረንዳው ፊት ለፊት ቆንጆ ተደርጎ የተሰራ ነው። እንግዲህ ይህ እንግዳ መኝታ ቤትም የተባለው ይህ ነው። ሰፊ ነው። ቁምሳጥን የተዘጋጀለት ነው። በአጠቃላይ እንግዲህ ወደ 7 የሚጠጉ ቆንጆ ቆንጆ መኝታ ቤቶችን እንዲሁም 5 መታጠቢያ ቤቶችን የያዘ ሲሆን ይህ ቤት በአጠቃላይ 2 ሳሎን እንዲሁም 2 ኪችንን የያዘ ነው። ስለዚህ ይህን ቤት በ35 ሚሊዮን ብር ጥሬ በ33 ሚሊዮን ብር የመጨረሻ ዋጋው ተብሎ ለሽያጭ ቀርቧል። ወሳኝ ትክክለኛ ቤት ፈላጊ ይህንም እንዲሁም ሌሎችን በአካባቢ በርካታ ቤቶችን ዘመናዊ ቤቶች በጥሩ ዋጋ በርካሽ የሚሸጡ የቤት አማራጮች አሉን። ወሳኝ ገዥ ብቻ ስትሆኑ እየመጣችሁ ማየት ትችላላችሁ። የዛሬው መረጃችን በዚህ ጨረስን። መልካም ጊዜ